ሰላም እንዴት ናችሁ? የደሰልቲ ቤተሰቦች እኔ ዛቬሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ስለ ማርበርግ ቫይረስ ለእናንተ የተወሰነ ግንዛቤ እሰጣችኋለሁ። በተለይ ደግሞ ይሄ ቫይረስ ኢትዮጵያ ውስጥ ደቡብ ክልል ጂንካ ከተማ ላይ እንደ ወረርሽኝ ወይም ደግሞ እንደ አውትብሬክ እንደተከሰተ እናውቃለን። ስለዚህ ሰዎች ሲንቀሳቀሱ የበሽታው ስርጭት ሊዛመትና ሊስፋፋ ስለሚችል እንዴት ነው ጥንቃቄ ማድረግ ያለብን የሚለውን ለእናንተ የተወሰነ ግንዛቤ እሰጣችኋለሁ። እንደሚታወቀው የጤና ሚኒስቴር እንዲሁም ደግሞ የህብረተሰብ ጤና ኢንስቲትዩት ማርበርግ ቫይረስ እንደሆነ ተረጋግጧል እና ስለዚህ በተለያየ ሚንስ ወደ ተለያዩ ቦታዎች ሊስፋፋ ስለሚችል እንዴት ነው ጥንቃቄ ማድረግ ያለብን የሚለውን ለእናንተ የተወሰነ ግንዛቤ እሰጣችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሮ ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ማርበርግ ቫይረስ የፋይሎ ቫይረስ ቤተሰብ አባል ሲሆን ከኢቦላ ቫይረስ ጋር የሚገኝ ቤተሰብ ነው ማለት ነው። ለዚህም ነው ብዙ ጊዜ ሁለቱ በሽታዎች ወይም ደግሞ ቫይረሶች ተመሳሳይ የሆነ ዝምድና ስላላቸው እንዲሁም ደግሞ ተመሳሳይ የሆነ ሳይምና ሲምፕተም ወይም ደግሞ ምልክት ስላላቸው እንዲሁም ደግሞ የሞት መጠናቸው ተመሳሳይ ስለሆነ ያ ማለት በሽታው ሰዎችን ከያዘ በኋላ ብዙ ጊዜ ብዙ ሰዎችን ለሞት የሚዳረግና የሚቀጥፍ በሽታ ስለሆነ ሁለቶች በዚህ ትልቅ የሆነ ዝምድና አላቸው ማለት ነው። በበሽታው የተያዘ ሰው እንደሚታወቀው አብዛኛውን ጊዜ ለማገገም በጣም ከባድ ሁኔታዎች ይኖራሉ ማለት ነው። ስለዚህ አስቸጋሪና በጣም ውስብስብ የሆነ የጤና ችግር ሊያስከትል የሚችል የበሽታ አይነት ነው ማለት ነው። በሽታው ከባድና ከፍተኛ የሆነ የሞት መጠን የሚያስመዘግብ ሲሆን በቅርብ ጊዜ በተጠኑ ጥናቶች እንዲሁም ደግሞ በቅርብ ጊዜ ባየናቸው ወረርሽኞች ወይም ደግሞ አውትብሬኮች በበሽታው ከተያዙ ሰዎች ውስጥ 88% የሚሆኑ ሰዎች ህይወታቸውን እንዳጡና እንደተቀጠፉ ያሳያል ማለት ነው። በሽታው ለመጀመሪያ ጊዜ እንደሚታወቀው የታየው በ1967 ዓመተ ምህረት በጀርመን ማርበርግ እና በፍራንክፈርት እንዲሁም ደግሞ በሰርቢያ ቤልግሬድ አካባቢ እንደታየ ነው የበሽታ ጥናቶች የሚያሳዩት። በተለይ ደግሞ መነሻውን ጀርመን ላይ ስላደረገ ማርበርግ ከተማ ስላደረገ ነው። ለዛ ነው ማርበርግ ቫይረስ የተባለ ስያሜውን ያገኘው ማለት ነው። ዞሮ ዞሮ ከኢቦላ ጋር ተመሳሳይ የሆነ ዝምድና ስላለው ተመሳሳይ የሆነ ሲምፕተም እና ምልክት አላቸው ማለት ነው። ስለዚህ ከፍተኛ የሆነ ስርጭት እንዳይኖረውና በተለይ ደግሞ ሰዎች ከአንድ ቦታ ወደ አንድ ቦታ ሊንቀሳቀሱ ስለሚችሉ ሀገራችን ኢትዮጵያ ውስጥ አሁን ላይ ደቡብ ክልል በደንብ በሽታው እንደታየና የጤና ሚኒስቴር ኮንፊርም እንዳደረገው ተረጋግጧል። ስለዚህ አውትብሬኩ ወይም ደግሞ ወረርሽኙ ወደ ሌላ ቦታዎች እንዳይስፋፋና ሰዎች በእንቅስቃሴ ሂደት ይህን በሽታ ወደ ሌላ ቦታ እንዳያዛምቱት እንዴት ነው ጥንቃቄ ማድረግ ያለብን የሚለውን በደንብ ማወቅ አለብን ማለት ነው። ከዚህ ጋር ተያይዞ መተላለፊያ መንገዶች ምን ምን ናቸው የሚለውን ስናይ ብዙ ጊዜ ይሄ ቫይረስ እንደሚታወቀው አሽኮኮ የሚባሉ እና ደግሞ የሌሊት ወፎች ናቸው ብዙ ጊዜ ሊያስተላልፉ የሚችሉ። ጥናቱ እንዳረጋገጠው ከሆነ ብዙ ጊዜ ይሄ በሽታ ሪዘርቨሮች ወይም ደግሞ በሽታውን ይዘውት የሚቆዩት የሌሊት ወፎች ናቸው እና የሌሊት ወፎች ወይም ደግሞ እንስሳቶች ወደ ሰው ያስተላልፋሉ ማለት ነው። ስለዚህ ከእንስሳት ወደ ሰው ይተላለፋል እንዲሁም ደግሞ ከሰው ወደ ሰውም ይተላለፋል ማለት ነው። በተለይ ደግሞ በተለያዩ የሰውነት ፈሳሾች ደም፣ ምራቅ ከሚያስመልስ የሚወጣው ፈሳሽ ሰገራ፣ ሽንት፣ የዘር ፈሳሽ ወይም ደግሞ የዘር ፍሬ ፈሳሾች ካለ ቁስል ካለና ቁስል ላይ ሊወጣ የሚችል ፈሳሽ እነዚህ አጠቃላይ በሽታውን ያስተላልፋሉ ማለት ነው። ስለዚህ በተለያዩ የሰውነት ፈሳሾች ሊተላለፍ የሚችል የበሽታ አይነት ማለት ነው። ስለዚህ ከኢቦላ ጋር ተመሳሳይ የሆነ ዝምድና አላቸው ማለት ለዛም ነው የፋይሎ ቫይረስ ዝርያ ናቸው ብለን የጠራናቸው ማለት ነው። ምልክቶቹን ስናይ እንደሚታወቀው መጀመሪያ ላይ የተወሰነ ቀለል ያለ ምልክት ያሳያል። እየከበደ ሲሄድ ደግሞ ከበድ ያለ ምልክት በማሳየት ህይወትን እስከ መቅጠፍ ድረስ ሊያደርስ የሚችል የበሽታ አይነት ነው ማለት ነው። እንደሚታወቀው ከባድ የሆነ ትኩሳት ይኖራል። ከባድ ራስ ምታት፣ ከፍተኛ የሆነ የጡንቻ ህመምና የመገጣጠሚያ ህመም ይኖራል። ተቅማጥ፣ የሆድ ቁርጠት፣ ማቅለሽለሽና ማስታወክ፣ የደረትና የጉሮሮ ህመም ይኖራል። እንዲሁም ደግሞ የቆዳ ሽፍታ ይኖራል። በተለይ ደግሞ የቆዳ ሽፍታው ደም የቋጠረ አይነት የቆዳ ሽፍታ አይነት ከለር ይኖራል ማለት ነው። ሌላው የአይን መቅላት ይኖራል ማለት ነው። እንዲሁም ደግሞ
በአፍንጫና በቆዳ ስር የደም መፍሰስ ሊያሳይ ይችላል። ከዚህ ጋር ተያይዞ በሽታው ከበድ እያለ ሲሄድ ደግሞ መልቲ ኦርጋን ፌለር ወይም ደግሞ ትልልቅ የሆኑ አካላቶችን እንደ ጉበት፣ ኩላሊትን ስለሚጎዳ መልቲ ኦርጋን ፌለር እያልን የምንጠራው ችግር ይፈጠራል ማለት። ስለዚህ ህይወትን እስከ መቅጠፍ ድረስ ያደርሳል ማለት ነው። እንደሚታወቀው በሽታው ሰዎችን ከያዘ በኋላ ከ2 እስከ 21 ቀን ምልክቶችን ያሳያል ተብሎ ይታሰባል ማለት ነው። ስለዚህ ቀለል ያለ ምልክትም ሊያሳይ ይችላል። እንዲሁም ደግሞ አንዳንድ ሰዎች ላይም ከበድ ያለ ምልክት በማሳየት ህይወታቸውን እስከ ማጣት ድረስ ሊያደርስ ይችላል ማለት ነው። ወደ ህክምናው ስንሄድ ብዙ ጊዜ ይህ ቫይረስ ቅድም እንዳልነው የፋይሎ ቫይረስ ዝርያ ነው። ስለዚህ በተለይ ደግሞ አሁን ላይ ለቫይረሱ ህክምና ተብሎ የተዘጋጀ መድኃኒት የለም። እንዲሁም ደግሞ ክትባት ወይም ደግሞ ቫክሲኔሽንም አልተዘጋጀም ማለት ነው። ስለዚህ ህክምና የሚሰጠው ብዙ ጊዜ እንደ ሳፖርቲቭ ኬር ወይም ደግሞ ምልክቶችን በማከም ብቻ የሚደረግ ህክምና ነው ማለት ነው። በተለይ ደግሞ እንደሚታወቀው በተቅማጥ፣ በሙቀት፣ በማስታወክና በሌሎች አማካኝ የሚወጣውን ፈሳሽ መተካት ነው የመጀመሪያው ህክምና። ይሄ ህክምና ፍሉድ ቴራፒ የተባለ ይጠራል። ስለዚህ ፈሳሽ ሪፕሌስመንት ወይም ደግሞ ፍሉድ ሪፕሌስመንት ያስፈልጋል ማለት ነው። እንደሚታወቀው እንደ አርኤል ወይም ደግሞ እንደ ሪንገር ላክቴት፣ ኤንኤስ እና ሌሎች ተፈላጊ የሆኑ ፍሉዶች ይሰጣሉ። ሌላው ደግሞ ከፍተኛ የሆነ ሙቀት ስላለው የሙቀት ማብረጃ መድኃኒቶች ይሰጣሉ። ለምሳሌ እንደ ፓራስታሞል፣ ዳይክሎፌናክ እና ሌሎችም የሙቀት ማብረጃ ከኒኖች ይሰጣሉ ማለት ነው። ከዚህ በተጨማሪ የራስ ምታት እንዲሁም ደግሞ ከፍተኛ የሆነ ህመም ይኖራልና ስለዚህ መልቲ ሞዳል የሆነ አናልጄዚያ ወይም ደግሞ ኮምባይንድ የሆነ የህመም ማስታገሻ መድኃኒቶችን እንሰጣለን ማለት ነው። ለምሳሌ እንደ ትራማዶል፣ ዳይክሎፌናክ፣ ፒሲኤም ሌሎችም መድኃኒቶች ይሰጣሉ ማለት ነው ህመሙን ለማከም ማለት ነው። ከዚህ በተጨማሪ ደም የሚፈስ ከሆነ በአፍንጫና በአፍ ደሙን ለመቆጣጠር መሞከርና የወጣውን ደም በሌላ ነገር ለመተካት መጣር አለብን ማለት ነው። ከዚህ በተጨማሪ የተጎዱ የአካል ክፍሎች ሊኖሩ ይችላሉ። ለምሳሌ እንደ ጉበት፣ ኩላሊት እና ሌሎችም ኦርጋኖች ፌል ሊያደርጉ ይችላሉ። ስለዚህ እነሱን ለመደገፍ ድጋፍ ማድረግ አለብን ማለት ነው። ስለዚህ ህክምናው ብዙ ጊዜ የሚሰጠው እንደ ሳፖርቲቭ ኬር ነው ማለት። ስለዚህ ዲፋይን የሆነ ትሪትመንት ወይም ደግሞ ዴፊኒት የሆነ ማኔጅመንት የለውም ማለት ነው። ብዙ ጊዜ የምናተኩረው ሳፖርቲቭ ኬር ወይም ደግሞ ምልክቶችን ለማከም የሚደረግ ዘዴ ነው ማለት ነው። ወደ መከላከያ መንገዶች ስንሄድ ወይም ደግሞ መከላከያ ዘዴዎች ስንሄድ ብዙ ጊዜ በዚህ በሽታ በጣም ተጋላጭ የሆኑት ሆስፒታል ላይ ሊኖሩ የሚችሉ ሰዎች እንዲሁም ደግሞ ጤና ባለሙያዎች ናቸው ማለት ነው። ስለዚህ ፒፒ እያልን የምንጠራው ወይም ደግሞ ፐርሰናል ፕሮቴክቲቭ ኢኩፕመንት መጠቀም አለባቸው ማለት ጤና ባለሙያዎች። በተለይ ደግሞ በዚህ በሽንት የተጠቃ ሰው ከመጣ እንዲሁም ደግሞ አንዳንድ ኬዝ ካለ ጭንብል፣ ጓንት፣ ጋውን፣ የአይን መከላከያ መጠቀም በጣም አስፈላጊ ነው ማለት ነው። ምክንያቱም በሽታው በንክኪ እና በፈሳሽ ነው ሊተላለፍ የሚችለው እና ብዙ ጊዜ ጥንቃቄ ማድረግ አለባቸው ማለት ነው። ሌላው ደግሞ በተለይ ደግሞ የግል ንጽህናን መጠበቅ ነው። እጅን በውሃና በሳሙና በደንብ መታጠብ ለዚህ በሽታ ፈዋሽ ነገር ነው ተብሎ ይታሰባል። በተለይ ደግሞ ተጋላጭነትን ለመቀነስ እና ለማስወገድ በጣም አስፈላጊ ነው ማለት ነው። ምክንያቱም ንክኪ ነው ትልቁ ነገር ሊያመጣ የሚችለው እና ኤኒ ፈሳሽ ወይም ደግሞ ኤኒ ፍሉድ ያስተላልፋል ተብሎ ስለሚታሰብ ንክኪ ካረገ በኋላ አስታማሚ ሊሆን ይችላል፣ ጤና ባለሙያም ሊሆን ይችላል። እንዲሁም ደግሞ አንዳንድ ሰዎች የበሽታ ስርጭት ያለበት ኤሪያ የሆነ ነገር የሚነኩ ከሆነ ኢቭን ይህንን ለመግታትና ለመቆጣጠር የግል ንጽህናን በአግባቡ መጠበቅ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ስለ ማርበርግ ቫይረስ የተወሰነ ግንዛቤ ለእናንተ ሰጠኋችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። መልእክቱ ለተለያዩ ሰዎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።